ያሉትን መረጃዎች ጨምሮ ሌሎች መረጃዎችን በሰዓት ወደ እናንተ እያደረስኩ አብራችሁ ቆያለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። በጣና ገዳማት አካባቢ ዛሬ ማለዳ በጀልባ በታገዘ ውጊያ እንደዚሁ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ከዚህ ጋር በተያያዘ በጣና ገዳማት አካባቢ ያለው አሁን ሁኔታ ምን ይመስላል የሚለውን ዝርዝር መረጃ አሰናድቻለሁ። ምስራቅ ጎጃም ትላንትና ውጊያ ሲደረግበት በዋለው ስናን ወረዳ ሮብ ገበያ ከተማና ዙሪያው ዛሬ ተጨማሪ መረጃዎችም ወጥተዋል። ደብረ ማርቆስ ከተማም እንደዚሁ ተጨማሪ መረጃዎች አሉ። እነዚህን ጨምሮ በተለያዩ አካባቢዎች ያሉ ዝርዝር የግንባር መረጃዎችን በቅደም ተከተል ወደ እናንተ የማደርስ ይሆናል። እየተከታተላችሁ ሐሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ታደርሱ ትችላላችሁ። ብዙዎቻችሁ ሐሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። የዘር ማጥፋት ማለት ነው በሚል የዘር ማጥፋት ቅድመ የዘር ማጥፋት ደረጃዎች በሚል 10 ደረጃዎችን በዓለም አቀፍ እንግዲህ የጄኖሳይድ ላይ የሰፈሩትን መሰረታዊ ሐሳቦችና አሁን በአማራ ሕዝብ ላይ የተፈጸሙ ናቸው በሚል እነዚህ እንደዚሁ በዝርዝር ልካችሁልኛል። በእጅጉ አመሰግናለሁ። እነዚህ በተደጋጋሚ በሚዲያ መቅረብ አለባቸው። ሰዎች የተገነዘቡት አይደለም። የዘር ማጥፋትን በተመለከተ ያላቸው ግንዛቤ የተለያየ ነው። ስለዚህ እነዚህ 10 ደረጃዎች በተደጋጋሚ በሚዲያ ቢደርሱ ጥሩ ነው የሚል እንደዚሁ በኢሜል መልእክት ልካችሁልኛል። እንግዲህ በእንግሊዘኛው የተቀመጡትን የ10ሩን ማለት ነው። እንግዲህ የመጀመሪያው እንግዲህ ክላሲፊኬሽን ነው የሚደረገው። አንድ ህዝብ ይለያል፣ በቡድን በዘር በሃይማኖት ይለያል። ሁለተኛው ሲምቦላይዜሽን ምልክት ይደረግለታል። ልክ ነፍጠኛ ወይ ደግሞ ትምክተኛ ሌላም አይነት ነገር ይደረግለታል። ሶስተኛው ዲስክሪሚኔት ይደረጋል። እንግዲህ የዲስክሪሚኔሽን ወይም ደግሞ በተለየው ቡድን ላይ ለሚፈጸመው መብት ጥሰት ሌሎቹ ቡድኖች እንዲሁም ደግሞ ህግና ደንቦች አጠቃላይ እንዳይሰሩ ይደረጋሉ። በአማራ ህዝብ ላይ በሚደረገው አሁን የፌዴራሉም ህገ መንግስት የሀገሪቱ የፌዴራል አወቃቀር ይህንን ዲስክሪሚኔት እንደሚያደርገው አማራውን ይሄን ይደረጋል። ሌላው ዲሂማናይዜሽን ነው። ይሄ እንግዲህ ሰብአዊነታቸውን ሙሉ በሙሉ በመጣስ አሁን በተለያዩ አካባቢዎች ያለው አሁን በኦሮሞኛ አሁን ፌጥራ ወይም ደግሞ ጽንፈኛ እያሉ እያቃጠሉ ያሉት በወለጋ ዲሂማናይዜሽን ወይም ደግሞ እንግዲህ ከሰው በታች አድርገው መጥራት ልክ ሩዋንዳ እንደነበረው በረሮ፣ እንሽላሊት እንዲሁም ደግሞ ትንኝ ወዘተ ይሏቸው እንደነበረው እንደዛ በማድረግ እንዲሁም ደግሞ ሌላው እንግዲህ አደረጃጀት ነው፣ ኦርጋናይዜሽን ነው። ጄኖሳይድ የሚፈጽሙ ግሩፖች አሉ። አሁን ይሄ ያው ይታወቃል። የመንግስት መዋቅር ነው። የፖላራይዜሽን መነጠል አለ፣ ዝግጅት አለ፣ ፕሪፓሬሽን፣ ፐርሲኪዩሽን ደግሞ እሱም እንደዚሁ ይፈጸማል። አይዞሌት በማድረግ ማለት ነው። ሌላው ኤክስትርሚኔሽን ይፈጸማል። ድናያል አለ፣ መካድ ጉዳዩን። ይሄ እንግዲህ በአማራ ህዝብ በቅደም ተከተል የተፈጸሙ ናቸው፣ እየተፈጸሙ ያሉ ናቸው። ስለዚህ ሁሉም ሰው ሊያውቃቸው ይገባል በሚል በኢሜል ልካችሁልኛል። ያው ብዙ ጊዜ በጋዜጦች ላይ ሲወጡ ነበር። ሌላው በኢሜል ከደረሱ ጥቆማዎች መካከል እንደዚሁ በአማራ ክልል የተሰራጨ መድኃኒትን በተመለከተ የመጣ ነው። ከባለሙያ የመጣ ጥቆማ ነው። ይሄ እንግዲህ በአማራ ክልል ለእንስሳት የተሰራጨው መድኃኒት ጊዜው ያለፈበት በመሆኑና ከዚህ ጋር በተያያዘ የሚደርሰው ፍጅትን መቃወም ያስፈልጋል በሚል እንደዚሁ ጥቆማ ልካችሁልኛል። በዘርፉ ያላችሁ ባለሙያዎች እንደዚሁ ጉዳዩን ልትከታተሉና ታጣሩ ትችላላችሁ። መድኃኒቱ የመጠቀሚያ ጊዜው እያለፈበት ስለመሆኑ እንደዚሁ ያነጋግሯቸው የክልልና የዞን ወረዳ እንስሳት ጤና ባለሙያዎች ስርጭቱን ቢቃወሙም በብልጽግና ካድሬዎች ትዕዛዝ መድኃኒቱን እንዲወስዱ መደረጉና ይህ እንግዲህ ከሰው አልፎ ለእንስሳት ሊሰራጭ ያለ መድኃኒትና የተሰራጨ ያለ መድኃኒት ነው። ለየወረዳዎቹ የመጠቀሚያ ጊዜው ያለፈ መድኃኒት ያሰራጩት ደግሞ የመከላከያ እጀባና በመከላከያ በጸጥታ ኃይል ስምሪት መሆኑን እንደዚሁ መድኃኒቱ የመጣበት ካርቶን 3 ዓመት ያለፈው ቢሆንም እንደገና ተገንጥሎ በሌላ አድራሻ ተጽፎበት የመጣ መሆኑና እነዚሁም በኦሮሚያ ክልል የተሰራጭቶ እንደዚሁ በቁጣ መሰብሰቡን ገልጸዋል። ሌላው እንግዲህ የዚህ ጋር በተያያዘ ያለው ቁም ነገር እንስሳትና አርሶ አደሮች ንብረታቸውን ሊጠብቁ ይገባል የሚል ነው። ያው እንግዲህ አሁን ባለው ሁኔታ ያው ኃላፊነት የጎደላቸው ስራዎች ይሰራሉ። ከአሁን በፊት ወደ ኢትዮጵያ ውስጥ የገባውን ማዳበሪያ በተመለከተ በሚዲያ ጩኸት በኋላ ሰዎች በቁጥጥር ስር ውለዋል ተብሎ አሁን 8 ቢሊዮን ብር በአገሪቱን በማክሰርና በሙስና ወንጀል ተጠርጥረዋል። ባለፈው እንግዲህ ደግሞ ከዚህ ጋር በተያያዘም እንደዚሁ ጊዜው ያለፈባቸው መድኃኒቶች የሰው መድኃኒቶች እየገቡ እንደሆነ በባለሙያዎች ተልኳል። አሁንም እንግዲህ የእንስሳት መድኃኒት በአማራ ክልል ተሰራጭቷል። እስከ 1.3 ቢሊዮን ብር የሚገመት መድኃኒት መሰራጨቱን ነው ጊዜው ያለፈበትና በካርቶኖቹ ላይ ሌላ ቁጥር ተጽፎ የሚል ነው። ይህንን በተመለከተ ምናልባት አጠቃላይ እንዲህ አይነት መረጃዎች አጠቃላይ ጉዳትም አጠቃላይ ውድመትም ሳያመጡ በባለሙያዎች ክትትል ተደርጎባቸው ጥንቃቄ ቢደረግ በሚል ነው እንግዲህ ይህንን ያደረሳችሁት። በእጅጉ ነው የማመሰግነው።
በቀጥታ ወደ መረጃዎች ነው የሚሄደው። ወደ መረጃዎች ሲሄድ ምርጫ ቦርድ 7ኛውን ሀገር አቀፍ ምርጫ ለማድረግ መጠነ ሰፊ እንቅስቃሴ እያደረጉ ነው ብሏል። ታህሳስ 21 እስከ 22 ድረስ ባሉት ጊዜያቶች እንግዲህ ለምርጫ አስፈጻሚዎች የምርጫ መርሃ ግብሩን ማሳወቁን ዳይሬክተሯ ገልጸዋል። የቦርዱ ሰብሳቢ ማለት ነው። ይቅርታ ዳይሬክተር አሉ የቦርድ ሰብሳቢ። ከዚህ ጋር በተያያዘ እንግዲህ ለጋዜጠኞች አስፈላጊ ሰብአዊ ጥበቃ ያስፈልጋል በሚል የኢትዮጵያ መገናኛ ብዙሃን ምክር ቤትና የሰብአዊ መብት ኮሚሽን እንደዚሁ አብረው እንሰራለን የሚል እንደዚሁም ለጋዜጠኞች ይህንንም ገለጻ አድርገዋል። አሁን እንግዲህ በኢትዮጵያ ውስጥ ትኩረት ከማይሰጣቸው ጉዳዮች አንዱ ምርጫ ቦርድ እና ምክክር ኮሚሽን ነው። ምርጫ ቦርድ ግን በአስቸጋሪ ሁኔታም ውስጥ ቢሆን ቢጫ፣ ቀይ እና አረንጓዴ በሚል አካባቢዎቹን በመለየት ምርጫ አድርጋለሁ በሚል እንቅስቃሴ እያደረገ ነው የሚገኘው። ይህ እንግዲህ በአገሪቱ ውስጥ ካሉ የፖለቲካ እውነቶች አንዱ ነው። በጎን ለጎን ካለው ጦርነት ባሻገር ሌላው የአማራ ማህበር በአሜሪካ በአማራ ክልል የሚደረገውን ጦርነት በተመለከተ ሳምንታዊ ሪፖርቶችን በየጊዜው ያወጣል። በዚህም እንግዲህ ሳምንታዊ ሪፖርቱን አውጥቷል። ከታህሳስ 13 እስከ ታህሳስ 19 ድረስ ያለውን በዚህ ሪፖርቱ የተለያዩ አካባቢ የተደረጉ ውጊያዎችን፣ የደረሱ የሰብአዊ መብት ጥሰቶችን በዝርዝር አሃዛዊ መረጃዎች አስደግፎ ነው እያወጣው። የአማራ ማህበር በአሜሪካ መቀመጫውን ያደረገው የአማራ ጦርነቱ ወቅታዊ መረጃ ታህሳስ 13 እስከ 19 የ7 ቀናት ሪፖርት ማለት ነው። በዚህ ሳምንት በአማራ ክልል በሚገኙ 11 ዞን አስተዳደሮች ውስጥ በ42 ወረዳዎችና ከተማ አስተዳደሮች ውጊያዎችና የመብት ጥሰቶች መመዝገባቸውን ገልጿል። በኦሮሚያ ክልል ጅማና ምስራቅ ወለጋ ዞኖች በአዲስ አበባ ከተማም እንዲሁ የሰብአዊ መብት ጥሰት መፈጸሙን ዘግቧል። በአማራ ክልል በሚገኙ 5 ዞኖች በሚገኙ 6 ወረዳና ከተማ አስተዳደሮች የንጹሃን ዜጎች ጉዳት ደርሷል። በተጨማሪም በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ የኦሮሚያ ክልል ልዩ ኃይል እንደሆኑ የተመለከቱ ኃይሎች በሰላማዊ ሰዎች ላይ ጉዳት አድርሰዋል። የቢቢሲን ዘገባ ጨምሮ ማለት ነው። በአማራ ክልል በሚገኙ 3 ወረዳ እና ከተማ አስተዳደሮች ውስጥ በ3 የዞን አስተዳደሮች የሰው አልባ አውሮፕላን እንቅስቃሴ መመዝገቡን እንደዚሁ በሳምንቱ ሪፖርቱ አውጥቷል። እነዚህ አካባቢዎች ደቡብ ወሎ የሚገኙት የአምባሰል፣ የቀወት፣ የቡሬ ዙሪያ ወረዳዎች እና የሰሜን ሸዋ ምዕራብ ጎጃም ዞኖች ይገኙበታል። ከአደጋዎቹ በአንዱ የዜጎች ጉዳት መድረሱንም እንደዚሁ አካቷል። በሪፖርቱ ያው ቀወት ወረዳ ደረሰው ነው። በኦሮሚያ ክልል ጅማ ዞን እና በአዲስ አበባ ከተማ እስራቶች ተመዝግበዋል። በጅማ ዞን እየተፈጸመ ያለው እስራት ያነጣጠረው ከኦሮሚያ ክልል ባለስልጣናት ጋር አብረው በሚሰሩ የአካባቢ ኦሮሞ ነጋዴዎች ንብረት ውድመት በደረሰባቸው የአማራ ተወላጆች ላይ ነው። ተጨማሪ በአማራ ክልል በሰሜን ወሎ ዞን አለማጣ ከተማ የራያ አለማጣ ወደ ትግራይ የህዝብ የትግራይ ነፃ አውጪ ግንባር ትህነግ ኃይሎች በአማራ ተወላጆች እና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ግንኙነት ባላቸው ሃይማኖት አባቶች ላይ አፈና መፈጸማቸውንም እንደዚሁ ሪፖርቱ ይዞ ወጥቷል። በዚህ ሳምንት የኦሮሞ ብልጽግና አገዛዝ በአዲስ አበባ ከተማ መንግስታዊ አገልግሎት ሰጪ መስሪያ ቤቶች እንደገና የማዋቀር ተግባር የተጀመረ ሲሆን በዚህም አያሌ የአማራ ተወላጆች በጅምላ ከስራ እየተባረሩ እና ከደረጃ ዝቅ እንዲሉ መደረጋቸውንም እንግዲህ ሪፖርቱ ይዞ ወጥቷል። ያው ሪፖርቱ በዚህ ዘገባ በሚወጡ ሳምንታዊ መረጃዎች ጋር ተናባቢ ሪፖርቶችን ይዞ ይወጣል። ለማንኛውም ይህንን ይዞ ወጥቷል። ወደ መረጃዎቹ ሲሄድ በራያ አላማጣ ባለፉት 2 ሳምንታት ብቻ ከ2800 በላይ ሰዎች መፈናቀላቸውን የዓይን እማኞች ገልጸዋል። ከራያ ባላ፣ ራያ አላማጣና ከአላማጣ ከተማ ከ2800 በላይ ሰዎች ኮረምን ጨምሮ ተፈናቅለው ወደ ወልዲያ፣ ቆቦና ሰቆጣ ከተማ ገብተዋል። ይሄ ሆነው የህወሓት ታጣቂዎች በአካባቢው ቀድሞ የብልጽግና ሚሊሻ እንዲሁም የብልጽግና ባለስልጣናት በማለትና የአማራን ጥያቄ ያነሳሉ ያሏቸውን ሰዎች በማሰርና የጅምላ ስርዓት መፈጸማቸውን ተከትሎና ትጥቅ ለማስወረድ የህወሓት ታጣቂዎች እንቅስቃሴ ማድረጋቸውን ተከትሎ ነው። በዚህ እንግዲህ ይህን ያክል ቁጥር ያላቸው ሰዎች ተፈናቅለዋል። 2800 በላይ ሰዎች ወደ ወልዲያ፣ ደሴ፣ ቆቦና ሰቆጣን የተፈናቀሉት። የአማራ ብልጽግና ሰዎች ስለመፈናቀሉ እስካሁን ድረስ የሰጡት ምላሽ የለም። ጠይቀናቸው ነበር ነው የሚሉት የአካባቢው የቀድሞ ባለስልጣናት። የአማራ ብልጽግና እስካሁን ድረስ ምንም የሰጠው ምላሽ የለም። በህወሓት ወረራ ካለማጣ ከ2004 ወዲህ ሰዎች በብዛት ሲፈናቀሉ ይሄ ለአራተኛ ዙር የተፈጸመ መፈናቀል ነው። 2016 ሚያዝያ 7 ቀን ከ50 ሺህ በላይ ሰዎች መፈናቀላቸውን ኦቻ መዘገቡ ይታወቃል። እንግዲህ በወቅቱ የነበረው ሪፖርት ነው። በዚህ በኮረም እንደዚሁ 6 ሰዎች ታስረዋል። ከነዚህ ውስጥ 3ቱ ተሿሚ የነበሩ ናቸው። የትምህርት ጽሕፈት ቤት፣ የከንቲባ ጽሕፈት ቤት እንዲሁም ደግሞ የሚሊሻ ጽሕፈት ቤት ኃላፊዎችን ጨምሮ ሰዎች በህወሓት ታጣቂዎች ተይዘው ታስረዋል። ሌላው ዓለም አቀፍ ተቋማት በመግቢያ ላይ እንዳልኩት እንግዲህ ዓለም አቀፍ ተቋማት
በኢትዮጵያን ሁኔታ በተመለከተ በቀጣዩ 2026 ኢትዮጵያ ፈተና ይገጥማታል በሚል ቅድመ ትንበያቸውን አስቀምጠዋል። በትናንትናው ዕለት አንድ እንደዚሁ ትንበያውን ያስቀመጠው ፎሬን ፖሊሲ ኢትዮጵያና ኤርትራ መካከል 2026 ጦርነት ሊቀሰቀስ ይችላል። ይህም ከምድራችን 10 ከባድ ጦርነቶች አንዱ ሊሆን ይችላል። የምስራቅ አፍሪካና የአፍሪካ ቀንድን ወደ ጦርነት ሊዘፍቀው ይችላል። ይሄ ደግሞ ከሱዳን ቀውስ ጋር ሲደመር የምስራቅ አፍሪካ መጠነ ሰፊ የቀውስ ማዕከል ሊያደርገው ይችላል በሚል ፎሬን ፖሊሲ ኢትዮጵያን በተመለከተ ትላንትና ይህንን ይዞ ወጥቶ ነበረ። እንደዚሁ እንግዲህ ዓለም አቀፉ የአደጋ ኮሚቴም አይአርሲ ዓለም አቀፉ ተቋም በኢትዮጵያ መጪው ጎርጎሮሳውያን 2026 የተባባሰ ሰብአዊ ቀውስ ከሚገጥማቸው ሀገሮች ኢትዮጵያ አራተኛ ደረጃ ላይ መድቧታል። በነገራችን ላይ ሶስቱም ሀገሮች የሚገኙት በዚሁ በምስራቅ አፍሪካ በአፍሪካ ቀንድ ነው። የኢትዮጵያ ጎረቤት የሆኑ ናቸው። ከነዚህ ጋር ኢትዮጵያ በአራተኛ ደረጃ ላይ ተመድባለች። አራቱ የምስራቅ አፍሪካ ሀገራት ሲሆኑ አምስተኛው ሃይቲ ነች። 20 የዓለማችን ሀገሮች ቀውስ ይገጥማቸዋል ተብሏል። ሁለተኛዋ ጋዛ ነች። የአፍሪካ ቀንድ አይደለችም። ለማንኛውም በዚህ እንግዲህ በአይአርሲ ምደባ መሰረት ሱዳን አሁን በጦርነት ውስጥ የፈረሰች ያለችው ሱዳን፣ ጋዛ በጦርነት ሙሉ በሙሉ የፈረሰችው፣ ደቡብ ሱዳን በመንግስት ደካማነትና በታጣቂዎች እንዲሁም ደግሞ በአጠቃላይ ጸጥታ ችግር ውስጥ ያለችው ደቡብ ሱዳንና በጦርነት ያለችውን ጨምሮ ከ20 ሀገራት ኢትዮጵያ አራተኛ ደረጃ ላይ ነው የምትገኘው። እንግዲህ ሪፖርቱ ሶስቱ የምስራቅ አፍሪካ ሀገራት ሲሆኑ ሱዳን፣ ደቡብ ሱዳን እና ኢትዮጵያ ይገኙበታል ብሏል። ይህ እንግዲህ በእርስ በርስ ጦርነት፣ በአየር ንብረት ለውጥ፣ በድርቅ፣ በረሃብ፣ በመፈናቀል፣ በስደት ደረጃ 2026 የከፋ ሁኔታ ከሚገጥማቸው ሀገሮች ኢትዮጵያን አስቀምጧል አይአርሲ። እንግዲህ ያው ብልጽግና ደግሞ ኢትዮጵያ በታሪክ ታይቶ የማይታወቅ ሚራክል በሆነ እድገት ውስጥ ትገኛለች በሚል ተደጋጋሚ ሙግቱን እያቀረበ ነው የሚገኘው። አብይ አህመድ ሚራክል እድገት እያስመዘገበ ነው ብሏል። ዓለም አቀፍ የፎሬን ፖሊሲና አይአርሲ ደግሞ ይህንን እያሉ ነው የሚገኙት። ድርጅቶች መዘናጋት አያስፈልግም። እነዚህ ሀገራት ዓለም ትኩረት ካልሰጣቸው የከፋ ሰብአዊ ቀውስ ሊያስተናግዱ ይችላሉ። ስለዚህ ዓለም ትኩረት ሊሰጣቸው ይገባል ሲሉ ጥሪያቸውን አቅርበዋል። ወደ አዲስ አበባ ወዳለ ሌላ መረጃ አልፋለሁ። በአዲስ አበባ የሁሉም ከተማ ቤተ ክህነት ተወካዮች በቅድስት ሥላሴ ዩኒቨርሲቲ ዛሬ ስብሰባ መጠራታቸው ታውቋል። ስብሰባው በቀጥታ በብልጽግና መዋቅር የተጠራ እንደሆነ የቤተክርስቲያን የመረጃ ምንጮች ገልጸዋል። ጥሪው የተላለፈው በሲኖዶሱ ወይም ደግሞ በቤተ ክህነት ስራ አስኪያጅ በኩል በቅደም ተከተል አይደለም። ጥሪ የተላለፈው የቤተክርስቲያኗ መዋቅር ተከትሎ አይደለም፣ በብልጽግና ነው። ዋና አጀንዳው ቤተክርስቲያኗ በየአካባቢው የሚገኙ የአብያተ ክርስቲያናት ተቋማት መገልገያ ተቋማት ግብር እንዲከፍሉ፣ ታክስ እንዲከፍሉ የሚል ነው። ይህን ለማድረግ ነው ስብሰባ የጠራው። በዚህ ላይ እንግዲህ በሚተላለፈው አጀንዳ መሰረት በቀጣዩ የቤተክርስቲያኗ ተቋማት አገልግሎት መስጫ እንዲሁም ደግሞ ቤተክርስቲያኗ ሰበካ ጉባኤና ቤተክርስቲያኗ ግብርና ታክስ እንዲከፍሉ ይደረጋል። በዚህ ብዙ አብያተ ክርስቲያናት በቀጥታ ከሂሳባቸው እየተቀነሰ ወደ መንግስት ካዝና ገንዘብ ገቢ እንዲደረግ ይደረጋል። የማይከፍሉ ካሉ በሐራጅ ንብረታቸው ይሸጣል፣ በባንክ እንዲወረስ ወይም ደግሞ በገቢዎች እንዲታገድ ይደረጋል። ይህንን እንግዲህ ቤተክርስቲያኑ በቀጣዩ በአዲስ አበባ ከሚተላለፈው ውሳኔ ውስጥ ቤተክርስቲያኑ የሚመለከተው ይሄ ነው። ከግብር ጋር በተያያዘ ከዚህ ጋር ጎን ለጎን በብዙ አብያተ ክርስቲያናት በኢትዮጵያ የሚገኙ በርካታ አብያተ ክርስቲያናት በተለያዩ ሁኔታዎች ተጋላጭ ሆነው እየተዘጉ ነው የሚገኙት። በገንዘብ እጥረት ምክንያት ዕለታዊ ቅዳሴና እንዲሁም ደግሞ አጠቃላይ ጸሎት ተቋርጦባቸው ይገኛሉ። ዕጣንና ጧፍ የሚገዛላቸው አቶ እንግዲህ ከነዚህ ተቋማት ግብር ሰበስባለሁ ሲባል በሌሎች አካባቢ ያሉ ተቋማትም በዚህ ልክ ጉዳት ላይ ነው የሚገኙት። በእርግጥ በቤተክርስቲያኗ ውስጥ ያለው የራሱ የአሰራር ችግርም በቀላሉ የሚታይ አይደለም። ቤተክርስቲያን አካባቢ አንዳንድ አካባቢዎች ከፍተኛ የሀብት ክምችት አለ። አንዳንድ አካባቢዎች ደግሞ አብያተ ክርስቲያናት በአግባቡ በጀት ስለማይደርሳቸውና የበጀት ክምችቱ በአግባቡ ስለማይደለደል እና በዚህ ውስጥ ደግሞ ያለው እንደዚሁ ስር የሰደደ ሙስናና ብልሹ አሰራር ተጨምሮበት በርካታ አብያተ ክርስቲያናትን ከውጭ ይልቅ በውስጥ ተጋላጭ እንደሆኑ ያደርጋቸውን ጉዳይ በቀላሉ የሚታይ አይደለም። ለማንኛውም እንግዲህ ቤተክርስቲያኗ ግብር ትከፍላለች የሚለው ጉዳይ እንግዲህ መነጋገሪያ የሆነ ጉዳይ ነው። ወደ ግንባር መረጃዎች እሄዳለሁ። ወደ ግንባር መረጃዎች ሲሄድ ወደ ደብረ ማርቆስ ቀጠና የሚወስደን መረጃን ማስከትለው በደብረ ማርቆስ ቀጠና በስናን ወረዳ ሮቡ ገበያ እስከ ደንጎሌና ሐሙስ ገበያ ድረስ በተደረገው ውጊያ ከፍተኛ የሆነ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱ ይታወቃል። ያው ትላንትና ዕለት የወጣው ዘገባ ነው። ዛሬ እና አመሻሹን
እዚህ ቀጠና በተለይ ትላንትና መሻሹን ወይዘይ በተባለ ቦታ ከሮብ ገበያ 7 ኪሎ ሜትር ርቀት ላይ በሚገኝ ቦታ የድሮን ጥቃት መፈጸሙን የመረጃ ምንጮች ገልጸዋል። በድሮን ጥቃቱ በአሃዛዊ መረጃ ያልታወቀ ጉዳት ተስተናግዷል። በጥቃቱ በሲቪሊያን በፋኖ እንዲሁም ደግሞ በንብረት ላይ የደረሰው ጉዳት በዝርዝር አልታወቀም፣ እየተጣራ እንደሆነ የገለጹት የመረጃ ምንጮች በጨለማ የድሮን ጥቃት ሲፈጸም ይሄ የመጀመሪያ አይደለም። በዚህ ባሳለፍነው ሳምንት ብቻ 4 የጨለማ የድሮን ጥቃቶች ተፈጽመዋል። ሰከላ፣ ደንበጫ፣ ሸዋሮቢት፣ ራሳን ጨምሮ የአየር ኃይል የድሮን ስምሪት ወደ ሌሊት መቀየሩን የሚያሳዩ የድሮን ጥቃቶች ናቸው እየተፈጸሙ ያሉት። በሌሊትና በምሽት ላይ የሚፈጸሙ የድሮን ጥቃቱ ከሚፈጸምባቸው ቦታዎች ላይ በሚሰጥ ሚስጥራዊ መረጃ ላይ የተመሰረተ እንደሆነ የተገኙ መረጃዎች ይህንንም ይጠቁማሉ። መረጃዎችም ይህንን ሲያሳዩ ሰሞኑን ሸዋሮቢት በቀወት ወረዳ ራሳ ተብሎ በሚጠራው ቦታ ላይ የተፈጸመ የድሮን ጥቃት በምርኮ ተይዘው በነበሩ የብልጽግና ሚሊሻና ባለስልጣናት ከውስጥ በተሰጠ የጥቆማና የአቅጣጫ እንግዲህ ያው ድሮን ለመፈጸም የመሬት ንባብና ኮኦርዲኔሽን ይባላል ትክክለኛ የመገኛ ሎኬሽን በመስጠታቸው ነው ይህ ጥቃት የተፈጸመው። ይህ እንግዲህ ከጥቃቱ በኋላ የተረጋገጠ ነው። ቀደም ብሎ ያው ጥንቃቄ ሊወሰድበት የሚገባ እርምጃ ቢሆንም ይሄ ጥቃት ተፈጽሟል። ከዚህ ከአየር ድብደባና ከአየር ጥቃቱ ጋር በተያያዘ ያሉ መረጃዎች እንደደረሱ ወደ እናንተ አቀርባለሁ። ወደ ደብረ ማርቆስ ቀጠና ስንመለስ ሮብ ገበያ ስናን ወረዳ ላለፉት 2 ተከታታይ ቀናት ተከታታይ ድሮን ቅኝትና አሰሳዎች ሲደረጉ እንደነበር ትናንትናም ተዘግቧል። ከዛ በፊትም እንደዚሁ መረጃው ወጥቷል። ትላንት ከደንበጫ እስከ ደጋዳሞት ጮቄ ተራሮች ስናን ሮብ ገበያ ድረስ በቀን የነበረው የሰው አልባ አውሮፕላኖች አሰሳ ነው። እንግዲህ አመሻሹን ተከትሎ ጥቃት የተፈጸመው ወደ 3 ሰዓት ተኩል ገደማ የስናን ሮብ ገበያ ትናንትና ውጊያ በተደረገበት መከላከያ የራሱን አባላት አመሻሹን ረሽኗል የሚል መረጃ ወጥቷል። የተረሸኑት የመከላከያ አባላት እንግዲህ ወደ 12 ይደርሳሉ። ከነዚህ ውስጥ ነው አዋጊዎች፣ መስመራዊ መኮንኖች ይገኙበታል ያሉት የመረጃ ምንጮች ወደ ሮብ ገበያ የገቡት መሳሪያ ለጥላት አስረክባችሁ ነው፣ ውጊያ አበላሽታችኋል በሚል ነው እርምጃ እየተወሰደባቸው። ራሳችሁን ለማትረፍ ስትመጡ ውጊያ አበላሽታችሁ መሳሪያ ለጥላት አስረክባችሁ ጓደኞቻችሁን እንደዚሁ በውጊያ ውስጥ ሽፋን ባለመስጠት ለጥቃት እንዲጋለጡ አድርጋችሁ ነው የመጣችሁት በሚል እርምጃ ተወስዶባቸዋል ያሉት የመረጃ ምንጮች። በዚህ እንግዲህ በሌሎችም በቁጥጥር ስር ይዋሉ አሉ ብለዋል። ትላንትና በነበረው ውጊያ ከፍተኛ ጉዳት መስተናገዱ ይታወቃል። መከላከያ ዛሬ ረፋድም የሰው አልባ አየር ደግሞ አውሮፕላን ድሮን አሰሳና ቅኝት እያደረገ እንደሆነና ተጨማሪ የእግረኛና መካናይዝድ ከደብረ ማርቆስ ወደ ስናን ሮብ ገበያ ተንቀሳቅሶ ከከተማው በቅርብ ርቀት ላይ ሰፍሮ ይገኛል። ያም ሆኖ ዛሬ በአካባቢው ምንም አይነት ተኩስም ሆነ ውጊያ የለም። ትላንትና በነበረው ከባድ ውጊያ እንግዲህ ብርቱ ጉዳት ደርሷል። በዚህ ውጊያ ላይ 7 የቡድን መሳሪያዎች እና በቁጥር ያልታወቁ የነፍስ ወከፍ መሳሪያዎች በፋኖ እጅ መግባታቸውን ፋኖ አስረስ ማረ በፌስቡክ ገጹ ማስታወቁ ይታወቃል። በዚሁ በደብረ ማርቆስ ቀጠና እንደዚሁ ደብረ ማርቆስ ከተማ ውስጥ በተፈጸመ ድንገተኛ የቦምብ ፍንዳታ የፖሊስ አባላት ላይ ጉዳት መድረሱ ታውቋል። ፋኖ ከተማው ውስጥ የቦምብ ፍንዳታ በማድረስ በፖሊስ አባላት ላይ ጉዳት አድርሻለሁ በሚል እንደዚሁ ኃላፊነቱን ወስዷል። ከዚህ ባሻገር አንድ የመንግስት ተሽከርካሪ ከከተማው ይዞ መውጣቱና መማረኩንም ገልጿል። በኮድ 4 ታርጋ ቁጥር 20253 ላንድ ክሮዘር የሆነ መኪና ከደብረ ማርቆስ ከተማ የተማርኮ በፋኖ መወሰዱን ፋኖ ሲገልጽ፣ ጥቃቱ የተፈጸመው ደብረ ማርቆስ ከተማ በምሽቱ 11 ሰዓት ገደማ፣ የቦምብ ጥቃቱ ደግሞ የተፈጸመበት ልዩ ቦታ 03 ተብሎ የሚጠራው አካባቢ ነው። የቦምብ ጥቃቱ ያነጣጠረው በፖሊስ አባላት ላይ ሲሆን 6 የሚሆኑ ሳይሞቱ ሌሎች ደግሞ ቁጥራቸው ያልታወቀ ሳይቆስሉ እንዳልቀረ ነው መረጃው ይህንን የገለጸው። ይህንን ተከትሎ ዛሬ በደብረ ማርቆስ ከተማ ጥብቅ ፍተሻ እና ጥብቅ ጥበቃ እየተደረገ ነው የሚገኘው። እስከ ረፋት ድረስ በርካታ የባጃጅ እንቅስቃሴዎች በየአካባቢው እንዲቆሙ ተደርጎ ፍተሻና እንደዚሁም ደግሞ ጥበቃ እየተደረገ ነው። በርካታ የጸጥታ ኃይል በከተማ ውስጥ ተሰማርቶ ይገኛል። ትላንትና የተፈጸመውን ጥቃት ተከትሎ ወደ ግንባር መረጃዎች ስቀጥል ወደ ፎገራ የሚወስደን ደቡብ ጎንደር አስከትላለሁ። በፎገራ ወረዳ ወጠም ተብሎ በሚጠራ ቦታ ከሁለት አቅጣጫ ከበባ ለማድረግ ከገባ መከላከያ ጋር እንደዚሁ ለሰዓታት የቆየ ውጊያ ተደርጓል። መከላከያ አድማ ብተናና ሚሊሻ ከአዲስ ዘመን አምቦ ሜዳ በመነሳት እና እንዲሁም ደግሞ የረብ ግድብን ተከትሎ ወደ ወጠም ተብሎ ወደሚጠራው ቦታ በመግባት
ፋኖን ከበባ ለማድረግና ትጥቅ ለማስፈታት እንቅስቃሴ ማድረጉን ተከትሎ በፋኖ በተሰጠ ያጸፋ ምላሽ ነው ውጊያ በአካባቢው እየተደረገው። በውጊያው የደረሰው ዝርዝር ጉዳት በውል አልታወቀም። አመሻሹን ግን መከላከያ ቦታውን ለቆ ወደ አዲስ ዘመንና ወደ አምቦ ሜዳ ተመልሷል ሲሉ የመረጃ ምንጮቹ ይህንን ከቦታው አድርሰዋል። ዛሬ ማለዳ ከወጡ መረጃዎች መካከል ደግሞ ወደ ጣና ገዳማት የሚወስደን መረጃ ይዣለው። በጣና ገዳማት ጣና ሐይቅ ገዳማት ላይ ደቅ ገዳም መግቢያ ላይ ዛሬ ከባድ ውጊያ መደረጉን ከአካባቢ የወጡ መረጃዎች ገልጸዋል። ደቅ ገዳም መግቢያ ላይ ዛሬ 11 ሰዓት ጀምሮ ውጊያ የተደረገው በጀልባ ነው። በጀልባ ላይ በተደረገው ውጊያ ጉዳት ደርሷል፣ ወታደራዊ ኪሳራ ደርሷል። ከባህር ዳር ወደ ደቅ በሁለት ጀልባ በመሄድ ደቅ መግቢያ ላይ በጀልባ ላይ በነበሩ ሌሎች የፋኖ አባላት ላይ ጥቃት የከፈቱት የመከላከያ ኮማንዶዎች ከፋኖ በተሰጠ አጸፋ ምላሽ ከባድ ጉዳት አስተናግደዋል። ሁለት ጀልባዎች እንደዚሁ በስናይፐርና በድሽቃ ተመተው ጀልባዎቹ መገልበጥና መስጠም አደጋ ደርሶባቸዋል። ሌሎች ፈጣን ጀልባዎች በጀልባዎቹ ላይ ስለነበሩ ትንሽ ጀልባዎች በእነዚህ በመታገዝ የመከላከያ ኮማንዶዎች ቁስለኞችንና እንደዚሁ ደግሞ አስከሬኖችን አንስተዋል። ጀልባዎች ግን እንደዚሁ ተመተው ሰጥመዋል ነው የተባለው። ይህንን ተከትሎ የመከላከያ ኮማንዶዎች በጀልባዎቹ አስከሬኖችን ጭነው ዳጋ እስጢፋኖስ ለመቅበር ይዘው ሲገቡ አባቶች ተቃውሞ ማሰማታቸውም ታውቋል። አባቶች ያሰሙት ተቃውሞ ተከትሎ በአካባቢው እንደዚሁ ተኩስ እንደነበረም መረጃዎች ጠቁመዋል። እዚህ የቀብር ስነስርዓታቸው የሚፈጸሙ የሰዎች እንግዲህ የክርስትና እምነት ተከታይ የሆኑ አባቶች ናቸው። ስለዚህ የቀብር ስነስርዓት ከመፈጸሙ በፊት በይዛቸዋቸው የመጣችሁት አስከሬኖች ቀድሞ እንግዲህ ያላቸው ሃይማኖት መታወቅ አለበት በሚል አባቶች ላነሱት ጥያቄ ነው ለምን ትጠይቃላችሁ በሚል ተኩስ ተከፍቶ የነበረው። በተኩሱ የደረሰ ጉዳት የለም። ይህንን ተከትሎ መከላከያ ወደ ኋላ ወጥቷል በሌሎች ጀልባዎች። ፋኖም እንደዚሁ ከደቅ በሌላ ጀልባ አካባቢውን ለቆ ወጥቷል። አሁን በአካባቢ ያለው ውጊያ ቆሟል። ውጊያው ቆሟል። ቀሪው እንግዲህ መከላከያ ወደ ኋላ ወጥቷል። በጀልባ በመታገዝ ነው ያሉት። ሁለት ጀልባዎች እንግዲህ ጉዳት ደርሶባቸው ሰጥመዋል። ምን ያክል ጉዳት እንደደረሰ በሰዎች ላይ የታወቀ ነገር የለም። አሁን ተኩሱ ሙሉ በሙሉ በአካባቢው መቆሙን ከአካባቢ የወጡ መረጃዎች ያሳያሉ። ወደ ጎረቤት አፍሪካ ቀንድ ሀገራት ስንሄድ የመጨረሻ መረጃ ለማድረስ ሶማሌላንድን በተመለከተ በሞቃዲሾ የምክር ቤት አባላት የሆኑ የሶማሌላንድ ተወላጆች የእስራኤል ለሶማሌላንድ የሰጠችውን እውቅና በመደገፍ የሞቃዲሾን ፓርላማና የሞቃዲሾን መንግስት አበሳጭተዋል። የሶማሌላንድ ተወላጆች የሆኑ የሶማሊያ ፌዴራል መንግስት ምክትል ጠቅላይ ሚኒስትር እና ሚኒስትሮች እና የፌዴራል የፓርላማ አባላት እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና ደግፈዋል። ሶማሌላንድ የእስራኤልን እውቅና ማግኘቷ ከደገፉት መካከል የሀገሪቱ ምክትል ጠቅላይ ሚኒስትር ሳላህ ጃማ አብዲ፣ የገንዘብ ሚኒስትር ቤኒ ኢማን ኢጌ፣ የግብርና ሚኒስትር መሐመድ ሃየር ማርየ፣ የጠቅላይ ፍርድ ቤት ፕሬዝዳንት ባሻ ሼህ የሱፍ አህመድ እና 60 የፓርላማ አባላት እንደዚሁ እንግዲህ እስራኤል ለሶማሌላንድ የሰጠችውን እውቅና ደግፈዋል። ይህንንም በይፋ በመግለጫ አረጋግጠዋል። ባለስልጣናቱና የፓርላማ አባላቱ ሞቃዲሾ ውስጥ ነው እንግዲህ በጋራ መግለጫ በመስጠት ሶማሌላንድን ሀገርነት እውቅና በእስራኤል የተሰጠውን ደግፈው መግለጫ ያወጡት። በሶማሌላንድና ሶማሌላንድ ከሶማሊያ ጋር ከመዋሃዷ በፊትም ሉዓላዊ ሀገር እንደነበረች ጠቅሰው ነው መግለጫ ያወጡት። ሆኖም የሶማሌላንድና የሶማሊያ ውህደት በሁለቱ ወገኖች ፓርላማዎች አልጸደቀም ብለዋል። ባለስልጣናቱና የፓርላማ አባላቱ ሶማሊያ እንደ አውሮፓ አቆጣጠር 1991 በዚያድ ባሬ ሲወድቅ ስትበታተን ሶማሌላንድ ላይ ያላት ስልጣን አብቅቶለታል ያሉ ሲሆን የሶማሊያ ፌዴራል መንግስት አንድነትን በኃይል በሶማሌላንድ ላይ ለመጫን ከሞከረ አደጋ ይገጥመዋል፣ ከዚህ ድርጊቱም እንዲቆጠብ ሲሉ መግለጫ አውጥተዋል። እንግዲህ እነዚህ በዛ ውስጥ በሹመት ላይ የሚገኙ ናቸው ይህንን መግለጫ እየሰጡት። እንግዲህ ጉዳዩ አነጋጋሪ እንደሆነ ቀጥሏል ማለት ነው። እንግዲህ ለዚህ ሰዓት ያሉ ነበሩ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ